ሮዚ እንደምታስቢው አይደለም። ይኸውልህ ትሰማኛለህ? ምንም ነገር መስማት አልፈልግም። ሮዚ አንዴ እንኳን ስሚኝ እንጂ በአንዴ ከሮማንስ ወደ ትራጀዲ ምን መቀባጠሩ? አንተ ደግሞ ኧረ እኔ አልቀባጠርኩም፣ የምሬን እኮ ነው። አንቺ ያ ባሉ እኔ እንደዚህ አይነት ነገር አይመችኝም። እዛው ቻሉት እንዳትከተል እንዴ! ኧረ ሮዚ ምን ሆነሽ ነው? ሮዚ አትከተለኝ አልኩህ እኮ። ሮዚ ምን ሆነሽ ነው? እንደው በጣም ከፈለግሽ እወጣልሻለሁ። አንዴ ስሚ። አልሰማም። በቃ ብቻዬን መሆን ብቻ ነው የምፈልገው። ሮዚ ተወኝ። በቃ ትሰሚኛለሽ አልኩሽ፣ ትሰሚኛለሽ። አሁን ዝም በይ። ለአንቺ ቀለበት ለማሰር እየተለማመልኩ ነበር። በቃ አጠያቂ በጣም ጨንቆኝ ስለነበር አንቺ ጋር በቃ አሪፍ ሆኜ ለመገኘት ነበር። በቃ አሁን የፈለግሽውን በይ። ለምን ለማንበልስ ቢሆን አንቺ ፊት ጥሩ ሆኜ ለመገኘት ብዬ እንጂ እኔ ለእሷ ምንም አይነት ስሜት እንደሌለኝ ታውቂያለሽ። ደግሞ ለእሷ ምንም ነገር እንዳደርግና ፍቅር እንዲይዛት የነገርሽኝ እኮ አንቺ ነሽ። ይቅርታ። አሁን ልክ ነህ። ምንም አያስፈልገውም ሮዚ። ብቻ በጣም ደስ ብሎኛል። ለምኑ? ሮዚ በእኔ ቀናሽ እኮ። እኔ መቼም አልቀናም። እንደውም ሁሌ ከእሷ ጋር ነው የምሆነው። ለምን ሲባል? ከእሷ ጋር ሲሆን የምታሳይኝ የቅናት ፊት ወድጄዋለሁ። ከእሷ ጋር ሆነ ያልኩህ አይደለ እንዴ? ለምሮ ምቀና? ታዲያ ከእሷ ጋር ሲሆን እስቲ ፊትሽን እንዴት ደስ እንደምትይ። አሃ ስናደድ ደስ ይላል ማለት ነው? ኧረ እኔ እንደዛ አላልኩም። እና እኔ ስትቀኝ እንደምትወጂኝ ስለሚሰማኝ ደስ ይለኛል ያልኩት። አልወድም። እንደዛ እንዳታስብ። አሁን ስለተናደድሽ ምንም ብታይ ከፈኝ። እሺ በቃ አሁን ውጣ። ትንሽ መረጋጋት አለብኝ። እሺ በቃ አሁን ተረጋጊ። በኋላ አምጣልሽ። ምን ይመስላል በእናታችሁ? ጅል ቀናሽ ምናምን ይላል እንዴ? አንቺ ቆይ ምን እየሰራሽ ነው? እንዴ ምን አደረኩ? ሮዚ እኮ ባንቺ ምክንያት ትጣለኝ ነበር። ምን ሰራው ደግሞ? ለአንቺ ቀለበት ያደረኩልሽ መስሏል ነው። ታዲያ እናንተን ሞክራላችሁ እንጂ እኔ ምን አልኩኝ? እና ስጠይቅሽ ለምን አሁን ያልሽውን አላልሽም? ምኑን? የውሸት እንደሆነ ነው። እኔ እኮ አንድ ተራ ሰራተኛ ነኝ። ከኔ ጋር ምን ይኖርሃል ብላ ታስባለች። ብቻ በቃ አሰበች። ቆይ ግን ያልገባኝ ነገር ምን? አንተና ሮዛ ማለቴ እኔና ሮዛ ምን? ቆይ ግን አንተና ሮዛ ይቅርታ፣ ምንም አይመለከተኝም። ተው። ቆይ ንገርሽ፣ ስለ ሁሉም ነገር ማወቅ አለብሽ። አይ ስለምንም ነገር አይመለከተኝም አልኩ። ለምን ነው የማይመለከትሽ? ስለ እኔ ሁሉም ነገር ማወቅ አለብሽ። እንዴ አንተ ማነህና እኔ ስለ አንተ ማወቅ አለብኝ? ምን ነህ? በቃ እኔ አንድ ተራ ሰራተኛ ነኝ። አንተ ደግሞ እኔ ምን? በቃ ተወኝ፣ አይመለከተኝም አልኩ እኮ። እንዴ ወይኔ በቃ ሚሽኑ እንደማይሆን ነው ተበላሽቶ። አንቺ እስቲ ወጣችበት ቀለል ይልሻል። አመሰግናለሁ። ሮዚ ሰርፕራይዝ አድርግሽ ነበር ያሰብኩት፣ ግን ተበላሸብኝ። ያው ትንሽ ተናድጃለሁ። ምናልባትም እኮ በቃ ፈጣሪ አልፈቀደውም ይሆናል። ምን? የኔና ያንተን ጋብቻ ፈጣሪ እኛ ተቀምጠን አንስቶ ያንቀሳቅሰን። ተነስተን መራመድ ስንጀምር እኮ ነው መንገድ የሚከፍትልን። ማለት ምን አገናኘው? እኛ ለዚህ ጋብቻ ትንሽ እንኳን መንገድ ካልከፈትንለት ፈጣሪ ወርዶ እንግዲህ ጋብቻውን አይመሰርተው። ሰው ደግሞ መንገድ ሲጀምር ፈጣሪ ይከፍትለታል እንጂ አይዘጋበትም። ግን የሚጠቅመው ከሆነ ነው። የማይጠቅመው ከሆነ እንዳያገኘው መንገድ ይዘጋበታል። ስለማይጠቅመው ሳይሆን በአንድ ያሰበውን ካገኘ ላገኘው ነገር ዋጋ ስለማይሰጠው ዋጋ እንዲሰጠው ይፈትነዋል። ይሁንልህ። ምናልባት ፈጣሪ በዚህ መንገድ ሳይሆን ከዚህ በተሻለ መንገድ እንዲሆን ፈልገው ሊሆን ይችላል። ምናልባት። ለማንኛውም እንጂ አበባሽ ለኔ? አዎ ይኸው ለህያብ ነው እንጂ ለኔ አልሰጥሽም ብለኸኝ ነበር እኮ።
አዎ ግን ይናፍቅሻል ብዬ ነው። ሰው እንዴት እሺ ይናፍቀዋል? ናፈቀ? አዎ በጣም እመለሳለሁ። ቤቱ በቃ ልውል ያለች ወታደሮች ማለት ነው። አይ እስኪ ያምልጥ ሄያ አቤት እስኪ ምን ነው? ቤቱን አይተሻታል? አይ አላየኋትም። ቆይ ግን ልውል የምትለው ማን ነው ታውቂያለሽ? ሰለሞን እኮ ነው የጋሼ እንግዳ። እና ቤቱ የታውቀው ነው ደግሞ ሳስበው ጥሩ ሰው አይመስልም። እንዴት እንደዚህ ያለሽ? በስልክ ብዙ መጥፎ ነገሮችን ሲያወራ ሰምቻለሁ። ሴቶችን ያስቸግራል። እና ቤቱንም እንዳያስቸግራት እንጂ። ማስቸገር ብቻ አይደለም ሌላ መጥፎ ነገር ሊያደርጋት ይችላል። እንዴ ዝም ማለትማ የለብንም። ለቤቱ ንገራት። እሺ ንገራት፣ ግን እኔ እንደነገርኩ ማወቅ የለባት። ለምን? ብሩክ በጣም መጥፎ ሰው ነው አልኩ። እኔም እንደነገርኩ አንተም ደግሞ እንደምታውቀው ይገለናል። ይገለናል? አዎ እሱ ሳያውቅ እሷን ከሱ ማራቅ አለብክ። እንዴት አድርጌ? እሱን እኔ አላውቅም፣ አስብበታል። እሺ ደግሞ ለሮዛ እንደነግራት ከመጪው ውጪ ምንም መፍትሄ ሰጠን። ሮዛ ስትል የሆነ ነገር ትዝ አለኝ። ሁለት እንደናንተ ማውቃቸው እህትና ወንድም ነበሩ። ልክ እንደ ሮዛ ትጮህበታለች። ከዛ እሱ ጭራሽ አላስቀምጣላት። እንዴት አድርጉ? ተንኮል እየሰራ ነው። እሷ እንደምትጮህበት እሱ ደግሞ አናዳትና ተደብቋት ይስቃል። አያስቅም? ተንኮል ትንሽ ቤት ውስጥ ደበረኝ እና ንፋስ ልቀበል ብዬ ነው። ኧረ ነው? አዎ። ግን አንተ እንዴት እዚህ መጣ? ያው እኔም እንዳንቺ ደብሮኝ ነው። ምን ነው? ምን ሆንክ? ምን አገባሽ? ደግሞ ቤት ውስጥ ያልኩ እየቀለድኩ ነው። እሺ የምሬን አይደለም። ቢሆን ነው የሚሻልሽ። ግን ቆይ እውነት ቢሆንስ ምንድነው ችግሩ? ያው እኔ በጣም ደስ ይላለች። ኦኬ ፍቅረኛ ማለት ነው? በእርግጥ ፍቅረኛ አይደለች። ይገርማል። የምትወዳት ልጅ ናት፣ ግን ደግሞ ፍቅረኛ አይደለች። ፍቅረኛ አይደለችም ማለት ምን ይገርማል? እኔ ወዳታለሁ እሷ አትወደኝም ማለት እኮ ነው። ሉሌ እኔ ግን እኮ አንቺ ምን? አይ ምንም። ቆይ እሺ እሷ ግን ለምን አትወድም? አላውቅም። ኡፍ ታድላ። ግን እኔ ነኝ የታደልኩት እባክሽ። እንዴ ስላልወደደች? አይ እኔ ስለወደድኩት። እኔ ግን ሳስበው አንተ ልጅ ምንም ጤነኛ አትመስለኝም። እኔ በእናትሽ ደግሞ ብዙ ሰዓት ውጭ አትቀመጪ። ለምን? ምን ነው? ፀሐዩ ትንሽ ከባድ ይመስላል። እና ቆይ አስበህልኝ ነው? እባክሽ አንቺ ታመሽ ለአንቺ አንዱን እያለች አበባዬ እንዳትሰቃይብኝ። አበባዬ? አብነ ለሰራተኛ ያለን በጣም ታለሽ። እሺ ሙሉ ሴት። አቤት። ምን ነው? ምኑ? ስምሽ ያው ነው። ሙሉ ሴት ስልሽ አቤት አልሽ። እንዴ ሙሉ ሴት ነው እንዴ ያልከው? ህያብ ያልከኝ መስሎኝ እኮ ነው። እሺ ይሁን ካልሽ ምን አደርጋለሁ? ምን ፈልገህ ነው? ምን ነው እዚህ ለመምጣት ግድ የሆነ ነገር መፈለግ አለብኝ? አይ የለብህም። እዚህ እኮ መታጣቀም ብዬ ነው ዛሬ መጣሁ። እሺ የሆነች እኮ ወይን አግኝቼ በስላለች አልበሰለችም ትንሽ ግራ ገባኝ እና ለዛ ነው ልጠይቅሽ የመጣሁት። ወይ? አዎ ምን ነው? ኧረ ምንም
ምን ነው? ወይን ስልሽ ደነገጥሽ? አልደነገጥኩም፣ ግን ካላየሁት ለማወቅ ይከብደኛል። ለዛ እኮ ገምቻ ድሮ የመርዝ ጥሬ ያለበት ነበር። አሁን የመብሰል ምልክት አለው? አዎ በጣም ለርቶ አሁን የውሃ ምልክት እያመጣ ነው። የውሃነት ባህሪ እኮ ካመጣ በቃ በስሏል ማለት ነው። የበሰለው ግን ጣፋጭ ሆኖ ወይስ መራር? ቀልቶ ውሃ ከሆነ በቃ በስሏል ማለት ነው። እርግጠኛ ነሽ? አዎ አመንኩሽ። ወይ ጉዴ! ነፍሴን አስጨነቃት እኮ። ለዛሬ ተርፈሻል ሙሉ ሴት። ከአሁን በኋላ ግን ተጠንቀቂ። ምን ሆንኩኝ? ጭራሽ አተውረልትኝ ነው እንዴ? አላልኩም ብሩኬ። ስትጣደፍ እኮ ምን ሆነ ነው ያልኩ። ከዛ ሰለሞን አንከኝ በልዙ ድጋሚ እንዳለሽ። ማን ያልከው? ሰለሞን። ማን ደግሞ ሰለሞን? እዚህ ይመጣውና ይሄ ያባይ እንግዳ ማለት ይባላል። እና ሉሊ አትለኝም እንዴ? ሉልም ማሽ ሉሉ ከዚህ በኋላ አጠገቡን እንደርሽ አልፈልግም። እሺ እና ሉሊ አትልም እንዴ? መጥፎ ሰው ስለሆነማ እንዴ። ቆይ ደግሞ ማን ያለው? ማንም ማለማን በቃ አቁም ያልኩሽ አቁሚሽ። እንዴ ቆይ ብሩኬ ምን ሲያረጋይተው ነው? እኔ ምን አይወደው እና በቃ ሰው ነገረኛ። ምንም ለሴት የሚሆን ሰው አይደለም። ምንም ለእኔ ግን ይሆነኛል። አይሆንም ማለትሽ እኮ ቤቱ። ይቅርታ ብሩክ፣ በዚህ ሰዓት የሁሉ ጭንቀት እያለብኝ ትንሽ እንኳን ፈገግ የምለው እሱ ስላለና እሱ ስላገኘው ብቻ ነው። ቤቱ ይሄ ልጅ ወደድሽው እንዴ? አዎ በጣም አታረጊ። አድርጌዋለሁ። በቃ ማሰሚ ከሆነ አታናግሪኝ። እሺ ብሩክ ተነስ። እንዴ ለምን? አባዬ የባለፈውን ፕሮጀክት ሂዱና ፈርሙ ብሏል። መሄድ አለብን። እሺ ቤቱ ተነሽ። አይ አያስፈልግም። ማለትማ የተጠራው ቤተሰብ ብቻ ነው። ስለዚህ እንደዛ ከሆነ አሚንም አይሄድማ። ማለት ቤተሰብ አላልሽም እንዴ? አሚንም እንዳትጨርሰው ደደብ ምላስን ነው። እሺ ማስውጥ ችግር የለም ሮዚ ተረጋጊ። ብሩኬ እኔ ወረቀቱን ማስተካከል ስላለብኝ ነው። ቤቱ ደግሞ እዛ ምንም አትሰራም። እዛ ከምትከራተት እዚህ ብትሆን ነው የሚሻላት። ለምን ትንከራተታለች? እኛ እንደሆነ ነው ከኛ ጋር ትሆናለች። ብሩክ ሰው የሚልህን ስማ። አታስፈልግም አልኩ። አታስፈልግም። ለእናንተ ባታስፈልግ ለእኔ ታስፈልገኛለች እንዴ? ይሄ ልጅ ቆይ ከመጀመሪያው ነው እንደዚህ ከኔ ጋር መልስ መመላለስ የጀመረው? ሮዚ ሳልገባው ነው እንጂ እየመለሰችሽ እኮ አይደል? ኧረ በቃ ተጨቃጨቁ። እኔ አልሄድም። ጎበዝ፣ እንደዚህ ቦታሽን ስታይ ጥሩ። ለምን ቤቱ እዚህ ብቻሽን ከምትቀመጪ እኮ እዛ ይሻልሻል። አይ ብሩኬ በጣም ደክሞኛል፣ ማረፍ እፈልጋለሁ። ቤቱ እባክሽ ስንመለስ ታርፊያለሽ። ብሩክ ደክሞኛል አለች እኮ በቃ ተዋት። በቃ ነው ያረፈው። ቤቱ ብሩክ ትንኝ። የምን ትንኝ? አታያቸውም እንዴ እዚህ ጋር እየዞሩ? እሱ ነው የሚያጠፋቸው። ግን ያው ትንሽ ሽታው ለእነዚህ እንዴት ፍቱን መሰለሽ? እሺ ቢያንስ ትንሽ ራቅ አታረጊው? አይ እዚህ ጋር እኮ ስለሆነ ነው ያሉት። ትንሽ ብቻ ታገሽ። እሺ እሺ። ግን አለባበስሽ ምንድን ነው? አለባበሴ ምን ሆነ ቤቱ? አይ ኮፍያሽ። አይ ምንም ብርድ ስለሆነ በቃ እመለሳለሁ። እሺ